ሰላም ጤና ይስጥልኝ ውድና የተወደዳችሁ የኪያ ቲቪ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? ሁሉ ሰላም ሁሉ መልካም ያለንበት ቦታ ይጠብቅ እግዚአብሔር ይባረክ። እግዚአብሔር አምላክ ሀገራችን ሰላም ያድርግን። ከክፉ ሁሉ እግዚአብሔር ይጠብቃችሁ። ለቤት አዲስ ሆናችሁ ቤቱ ሰብስክራይብ ማድረግ እንዳትረሱ። ነባሪዎቼ ዌልካም እንኳን በደህና መጣችሁ። ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ላይ ማስቀመጥ እንዳትረሱ። ዛሬ አዲስ ነገር ይዤ ወደ እናንተ ብቅ ብያለሁ። እሱም ሁላችሁም ታውቁታላችሁ፣ ሁላችሁ እንደምታዩ እርግጠኛ ነኝ። በእነሱ ጉዳይ ላይ ትንሽ ሀሳብ ሆኖብኛል። ለዛ ነው ለምንድነው ከተመልካቾቼ ጋር ሀሳብ አልጋራም ብዬ ነው። በመጀመሪያ ደረጃ እግዚአብሔር አምላክ እነዚህ አይነት ህይወት እግዚአብሔር ይጠብቃችሁ። እውነት ትዳር ማለት ሌላ ሲጨመር ወይ ሲደረብ በጣም ከባድ ነው። ትዳር ማለት በመጀመሪያ ደረጃ የእግዚአብሔር ስጦታ ነው። እንግዲህ ሃይሚና ብሩክ ብላችሁም ታውቁታላችሁ። በመሃላቸው ከሃይሚ በፊት ያው የነበረችው ብትሆን ከብሩክ ልጅ ከሃይሚ ውጪ ማየት በበኩሌ በጣም አዝኛለሁ። ልጁ መኖሩ ማዘኔ ሳይሆን ከሃይሚ ውጪ ይገባቻል ብዬ ተስፋ አደርጋለሁ። ሰው ምን ማለት ፈልጌ ነው? አልጠበቅንም። እኔ በበኩሌ አልጠበቅኩም። እውነት ከሌላ ሴት ብሩክ ልጅ ይወልዳል ብዬ አልጠበቅኩት። ግን ከአንድ ቤቱ መስማትና ማመኑ ደስ ባለኝ፣ መስማቱም እንደዛው። ግን በጣም ልቤ በእውነት ተነካ። እህቶቼና ወንድሞቼ ከነዚህ አይነት ነገር እውነት ራሳችሁ ጠብቁ። ሃይሚ እንግዲህ ብዙዎች በኮሜንት ላይ በተለያየ ነገር ላይ ሀታ ጋሽዬ ሳይቀር እያወራት ነበረ። ግን አለማመኑ ብሩክ እንደዚህ አያደርግም ውሸቷ ነው እያለች ነበር። እሱ ባለችበት ምክንያት ብሩክ ከመውደዷ የተነሳ ነው። ያለታ በተናገረችለታ ልጅቷ ባየችለታ እንትን ቢኖር ጉዳዩ በዚህ ደረጃ አይደርስም ነበር። ግን ከብሩክ መውደድ የተነሳ ነው፣ አለማመኗ የተነሳ ነው። አሁንም ሴት ሆኜ በእሷ ላይ ማፍረድም የለብኝም። በእሱም ላይ ምንም የሚፈርደው ነገር የለም። ምክንያቱም ፍቅር ጉዳይ በጣም ከባድ ነው። ደግሞ ትዳር የእግዚአብሔር ስጦታ ነው። ግን ከሌላ ሴት ከሃይሚ ሌላ ሴት ይወልዳል ብለን አልጠበቅንም። እንግዲህ እዚህ ጋር ምለው የሚያስቀምጠው ነገር ቢኖር ሁለታችሁ ተስማምታችሁ እንድትኖሩ ነው። ልጅቷ በውጪ ያያችሁ ሃይሚ የእንጀራ እናት ሆነሽ ብሩክ እንግዲህ አባት ነክ ሆናችሁ ልጅቷ በውጪ ማገዝ መርዳት የሚያስፈልጋት ነገር ሁሉ መሙላት ብቻ ነው። እንግዲህ አባትነት የትም ብትሄድ ማይካድ ነገር ነው። እንግዲህ ወልዳል አንዴ። ሃይሚ ደግሞ ከብሩክ የተለየ የምለው ሀሳብ የለኝም። ምክንያቱም በጣም ተወጃለሽ፣ እሱም ወድሻል በጣም ካንቺ መለየት አይፈልግም። እንግዲህ በማላችሁ የተፈጠረ ያው ምንም ማድረግ አንችልም። ሁለታችሁም ተስማምታችሁ ብሩክ ካንቺ መለየት አይፈልግም፣ አንቺ ከብሩክ መለየት አትፈልጊም። እንግዲህ ፈጣሪ አንድ ያርጋችሁ። ጸሎታችን በእውነት ይሄ ነው። በርቱ፣ ጠንክሩ። እንግዲህ ሁለታችሁ ተስማምታችሁ ኑሩ። ፈጣሪ መጨረሻው ያሳምረን በእውነት ወንድሞቼ። እኛ ግን ብሩክ እንደዚህ ይሆናል ብለን አልጠበቅንም። እውነት ሴት ሆኜ ሲያስበው በጣም ይከብዳል። የምትወጂ በእናንተ ብትሆኑ በምትወደው ሰው ላይ